እንደምናላችሁ ወዳጆቼ እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ቂጣ ነው። የፋነሮ ቂጣ ይባላል። የግሪክ ባህላዊ ኬክ ነው። ይህ ኬክ ለአዲስ ዓመት የሚዘጋጅ ኬክ ነው። ምክንያቱ ደግሞ ለአዲስ ዓመት ልክ እንደ ኢትዮጵያ ዓመት በዓል ጊዜ ዳቦ እንደሚቆርሰው ማለት ነው። ልክ እንደሱ ይሄ ፋነሮ ቂጣ ይዘጋጅና ከዛ በኋላ ይቆረሳል። የሚቆረሰው ግን ግማሽ ተቆርሶ ግማሽ ተሰጥቶ ግማሹ አይደለም የሚተርፈው። ምንድነው መሰላችሁ? ይሄ ፍራንክ ይከተትበትና 8 ሰው ካለ ለ8 ሰው ነው የሚቆረሰው። 20 ሰው ካለ ለ20 ሰው ነው የሚቆረሰው። ምክንያቱ ደግሞ ማለት ነው ይሄ ሳንቲም እንደዚህ ተደርጎ ይገባበትና እንደዚህ ተደርጎ አይከተትም። ምክንያቱም እንዲህ ከተከተተ ዳቦ ሲቆረስ ወይም ደግሞ ኬኩ ሲቆረስ የትኛው እድለኛ እንደሆነ አይታወቅም አይደለ? በቀኝ በኩል የደረሰው ነው በግራ በኩል የደረሰው ነው የሚለው ማለት ነው። ግን እንደዚህ ከሆነ ምንም እንኳን ቀጫጭን ቢቆረስም ትንሽ ቢቆረስም የሆነ የመድረስ ለአንድ ሰው የመድረስ ፕሮባቢሊቲው ሰፋ ያለ ነው አይደለ? ለዛ እንግዲህ እንደዚህ ተጨምሮ ይቆረሳል ማለት ነው። እና ይህ ፍራንክ የደረሰው የአመቱ እድለኛ ይሄን አመት ሙሉ እድለኛ ነው ተብሎ ይታሰባል። ከዛ ደግሞ ባለፈ ኬኩ የሚቆረስበት ቤት ለምሳሌ እዚህ ቤት የተቆርሰው እኛ ዩኒሴክስ የሆነ ጊፍት እናዘጋጃለን። ለወንድም ለሴትም ሊሆን የሚችል ማለት ነው። የሆነ በፖስታ ሳንቲም ገንዘብ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ለምሳሌ በየመስሪያ ቤቱም ይቆረሳል። ይሄ የትኛውም ቦታ በቃ ግሪክ ሀገር ካላችሁ ስራ ቦታ ይቆረሳል፣ ሆስፒታል ይቆረሳል፣ ሁሉም ቦታ ይቆረሳል ማለት ነው። ለምሳሌ ትኬት ኦፊስ የሚሰራ ሰው ትኬት ሊሸለም ይችላል ማለት ነው። ትልልቅ ድርጅት የሚሰራ ሰው ደህና ገንዘብ ሊሸለም ይችላል ማለት ነው፣ ሊሰጠው ይችላል ማለት ነው። እና እንዴት ነው በቃ በተለይ በስራ ቦታ እንደማበረታቻም ጭምር ሆኗል። አሁን ጊፍቱ ማለት ነው። እንደ አነስ ያለ አይነት ጊፍት አይሰጥም። ለማንኛውም ግን ይህንን ፍራንክ ከተን እንሰራለን። ሌላኛው ደግሞ እንደምሳችሁ ከሌላው ቀን ለየት የሚያደርገው ነገር ጣዕሙም ሆነ ይዘቱ ከሌላኛው ቀን ለየት ያለ ነው። ምክንያቱም የሚገቡበት ቅመማ ቅመሞች የሚገቡበት ሁሉም ግብአቶች ሌላ ጊዜ አብረን አንድ ላይ አቀናጅተን ሁሉንም አንጨምራቸውም። ለዛ እንግዲህ ገና ፋነሮ ቂጣ ስታስቡ ከዚህ ካለው ስነስርዓቱ ከመቆረሱ ከባለድለኛው ምናምን ባሻገርም ጣዕሙም ሽታውም የሚያስታውሳችሁ በዓሉን ነው። ቤታችሁ ሲጋገር የሚያስታውሳችሁ በዓሉን ልክ እንደኛ ሀገር ድፎ ዳቦ ጭሱ ምናምን በዓሉን ያስታውሳል እንደሚባለው ማለት ነው። እዚህም ሀገር እንግዲህ ፋነሮ ቂጣ የሆነ በዓሉን የማስታወስ ነገር አለውና የሆነ ድባቡን ነገር ያመጣል። ምንም እንኳን እኔ ዛሬ ብዙ ነገር ቀንሼ ብሰራ ማለት ነው። ለምሳሌ የእንስሳት ተዋጽኦ አንጠቀም፣ ምክንያቱም በእኛ በኦርቶዶክስ ተከታይ ጾም ላይ ነው ያለ ነው። ለዛ እንግዲህ እሱን እንቁላሉን ቅቤው ምናምን አወጣለሁ። በመቀጠል ደግሞ አንዳንድ ቅመማ አልጠቀምም። ለምሳሌ ማስቲካ ይገባል። ማስቲካ ለምሳሌ እኛ ቤት ልጆቹ አይወዱምና ለዛ አንጠቀምም። ባለቤት የማይወድ ማስቲካና ብዙም ደስ አይለውምና ለዛ አንጠቀምም። ናትስ ይጨመርበታል በባህሉ። እኔ ግን አልፈለኩምና አልጠቀሙም። ለማንኛውም ግን እኔም እንደሰራሁትም ቢሆን ለጾም ቀን መስራት የምትፈልጉ ሰዎች ካላችሁ እንደዚህ አይነት ዝግጅት ሲኖርባችሁ ማቅረብ የምትፈልጉ ሰዎች ካላችሁ እንዲሁም ደግሞ እንዲሁ ለቁርስ ምን መክሰስም ማዘጋጀት ከፈለጋችሁ እንደ ስናክ ማቅረብ ከፈለጋችሁ ቆንጆ ኬክ ነው ብዬ አስባለሁ። ይራሊ በጃቢ ማስተር ነው ዛሬ እሱ ይዤላችሁ የመጣሁት። ስለዚህ እንዴት ነው እሱን ማዘጋጀ የሚለው ነገር አብረን እናያለን። አብራችሁ ነው። ዛሬ ለማዘጋጀው የጾም ኬክ ወይም ደግሞ በግሪክ ባህላዊ አጠራር ፋነሮ ቂጣችን የሚያስፈልግ ግብአት እንደ ማንኛውም የኬክ አሰራር ዱቄት ያስፈልጋል። ስለዚህ እዚህ ጋር ኦል ፐርፐስ ፍላወር አዘጋጅቻለሁ። በመቀጠል ስኳር እዚህ ጋር አዘጋጅቻለሁ። ከዛ ቃናው ቀለል ያለ ነው ብላችሁ የምታስቡትን ዘይት ማዘጋጀት ትችላላችሁ። እኔ እዚህ ጋር የሰሊጥ ዘይት አቅርቤያለሁኝ። የቀረፋ ዱቄት ኩፍ እንዲል ደግሞ ቤኪንግ ፓውደር፣ የስኳር መጠን ደግሞ ለማመጣጠን ትንሽ ጨው እንጠቀማለን። ስለዚህ ጨው አዘጋጅቻለሁ። ለቃና የቫኒላ ቃና፣ የአልመንድ ወተት እንዲሁም 5 መንደሪን እዚህ ጋር አዘጋጅቻለሁ። በባህሉ ደግሞ ስኳር ይነሰነስበታልና ከላይ እዚህ ጋር የተፈጨ ስኳር አዘጋጅቻለሁ። እንዲሁም ደግሞ ቅድም እንደነገርኳችሁ እንደዚህ አይነት ሳንቲም ወይም ደግሞ ኬኩ ሲበርድ የምትጨምሩት ቸኮሌት እንደዚህ በወረቀት የተጠቀለለ ማዘጋጀት አለባችሁ። እንደዚህ እንዳለ አንጨምረው። እንዴት እንደምንጨምረው ደግሞ በኋላ አሳያችኋለሁ። ለማንኛውም የሚያስፈልገን ግብአት ግን እነኚህ ናቸው። ቀለል አድርጌ ነው የምሰራው። እንደዚህ አይነት ቀላል ኬክ አይታችሁ የምታውቁ አይመስለኝም። ለማንኛውም ኬክ እንጀምራለን። መስራችሁ ስራችን ስንጀምር መንደሪኑ እንደዚህ እንልጠዋለን። በእጃችን እንልጠው ታችኋለህ። እንደዚህ አድርገን እንልጠዋለን። ከዛ ማድረጋለሁ መሰላችሁ ሁሉንም ፈሳሽ ግብአቶች እዚህ ውስጥ ጨምራለሁ ከመንደሪኑ ጋር። እዚህ ጋር ቅድም የላጥኳቸውን እንደዚህ 5 መንደሪኖች ጨምራለሁ። በመቀጠል ስኳር እንደ ፍላጎታችሁ ታደርጋላችሁ።
ግማሽ ኩባያ ነው ይሄ። ትንሽ ከግማሽ ኩባያ ከፍ ያለ ጨምራለሁኝ። እንደዚህ ለአንድ ኩባያ ሩብ ጉዳይ የሆነ ስኳር እጠቀማለሁ። እንደዚህ አንድ ኩባያ ወተት እጠቀማለሁ። እንደዚህ ግማሽ ኩባያ ዘይት፣ አንድ የሻይ ማንኪያ የሚሆን ቫኒላ። ከዛ በቃ ይሄን ሁሉንም እዚህ ላይ አድርገው መፍጨት። አሁን ይበቃዋል። በቂውን ያክል መተነዋል። በደንብ አድርገን ፈጭተነዋል መንደሪኑን። ስለዚህ ይሄንን ፈቀቅ እናደርግና ወደሚቀጥለው ስራችን እንሄዳለን። በመጀመሪያ ደረጃ 2 ኩባያ ዱቄት ቦል ላይ አደርጋለሁ። ቦል ላይ ከማድረጌ በፊት ግን ወንፊት ላይ አድርጌ አየር እንዲገባው በደንብ ዱቄቱ እየነፋው ነው የሚጨምረው ወደ ቦሉ ማድረገው። ስለዚህ አሁን ወንፊት ላይ ነው የማደርገው ማለት ነው። በዛውም ደግሞ ዱቄቱን እንቀላቅላለን ከሌሎች ደረቅ ግብአቶች ጋር። 1 2 እንደዚህ እናደርጋለን። በመቀጠል ቀረፋ እንጠቀማለን። 2 የሻይ ማንኪያ ሙልት አድርገን ታያችኋል እንደዚህ የሚያክል። ከዛ በኋላ ቤኪንግ ፓውደር 1 ማንኪያ፣ የሻይ ማንኪያ። በመቀጠል ጥቂት ጨው የሩብ ማንኪያ፣ 1 ቁንጣሪ በጣታችሁ ማለት ነው። እንደዚህ የምትታክል ታያችኋለች። ታረጋላችሁ፣ ተቀላቅሉታላችሁ። ዱቄቱን ከቀረፋውና ከቤኪንግ ፓውደሩ ጋር መንደሪኑ ላይ ያለውን ይሄ ነጭ ቆዳ ምናምን የሚመር ይመስላችሁን ቀረፋውና ቫኒላው ስኳሩ አንድ ላይ በመሆን ምንም አታውቁትም። ስለዚህ እዚህ ጋር ፈሳሽ ግብአታችንን እንደዚህ ቦል ላይ እናደርጋለን። ይሄንን እንደዚህ ነፍተን አየር እያስገባን እንጨምረዋለን። ቀረፋው በቃ በዓልን ነው የሚያስታውሳችሁ። በነገራችን ላይ ሁል ቀን በዓል ሲመጣ አንድ አይነት ነገር የምትሰሩ ከሆነ ካስለመዳችሁ ማለት ነው እንደኛ ሀገር ድፎ ዳቦ እንደሚደፋው ጭሱ ምናምን እንደሚሸተው ማለት ነው። በዓሉን የሚያመላክት ኩኪስ የምትሰሩ ከሆነ፣ በዓሉን የሚያመላክት ኬክ የምትሰሩ ከሆነ በቃ ያ ሽታ ሲመጣ ልክ እንደ ሀገራችን ማለት ነው ዶሮ፣ ችቦ ምናምኑ ዳቦ በዓል እንደሚያስታውሰን እዚህም እንደዛ ነው የሚያስታውሰን። እና አሁን ቀረፋው ይሄ መንደሪኑ ምናምን በቃ የበዓል ድባብ ያመጣል ለኛ አትሊስት ግሪክ ሀገር ለምንኖር አላውቅም። በየሀገሩ ደግሞ የተለያየ ባህል አለ አይደለም። ይህን ሀሳቤን እንደምትካፈሉኝ ተስፋ አደርጋለሁ። ስለዚህ በእንደዚህ አይነት መንገድ ጨረስን። ከዛ በኋላ ምን እናደርጋለን? እንደዚህ እንገለብጣለን። እንደዚህ አየር ካለው ምናልባት አየሩ እንዲወጣ እናደርገውና ለ35 ደቂቃ አበስለዋለሁ። እንዳልኳችሁ በ180 ዲግሪ ሴልሺየስ ለ35 ደቂቃ እናቆየዋለን። አሁን በርዶልናል። ስለዚህ ምን አደርጋለሁ መሰላችሁ? እንደዚህ አርጌ ካላቀኩት በኋላ እኔ ምን አስቤያለሁ መሰላችሁ? ቀስ ብዬ መጀመሪያ ከዚህ ከታች እንደነገርኳችሁ በቁመቱ እንደዚህ ጠቅልዬ በወረቀት እከተዋለሁ። ታያችኋል። በዚህ በኩል እንደዚህ ጨምሬዋለሁ። ከዛ ምን አደርጋለሁ መሰላችሁ? እኔ እዚህ ጋር መልካም በዓል ብዬ ላረግበት እንደዚህ በኬክ በሚጠቀለልበት ካርቶን ማለት ነው እንደዚህ ቆራጭ ያዘጋጃለሁ። ስለዚህ እናዘጋጃለን አብረን። እናንተ ማድረግ ከፈለጋችሁ እንግዲህ ልደት ሲሆን ምናምን በጾም ሰዓት እንደዚህ መስራትና መጻፍ ከፈለጋችሁ በእንደዚህ አይነት መልኩ ማድረግ ትችላላችሁ። ስለዚህ አሁን ምንድን ነው መሰላችሁ እዚህ ጋር የምናደርገው እዚህ አለ ካካካካካ እንዳጠፊ በስንት በመከራ ሰርቼ ካም በአ እዚህ ጋር የለኝም አይነው አውቃለሁ ከመጀመሪያው። ከዛ 2026 2026 እናደርጋለን። በዚህ ጋር ያለውን ከነሰነስን በኋላ ስኳሩን ከዛ በኋላ በዚህ ጋር ያለውን እዚህ ጋር እንትን መሰንሰል ላሳያችኋለሁ እንዴት እንደምናደርግ። ይሄ ሲዝኑን በረዶውን ነው የሚያስታውሰው። ትንሽ ተበላሽብኝ። በግራ እጄ ስላደረኩት ነው። ምንም አይደለም። አይ ቲንክ በቀኝ እጄ እንደዚህ ላድርግ መሰለኝ። ምንም አይልም። ሞክረናል። ይነበባል፣ ይታያችኋል። እውነት 2026 በደንብ ወጣልኝ። ሌላው እንኳን ይጣራል። አሁን ደግሞ በትንሹ ቆርሼ አሳያችኋለሁ። ውስጡ ይሄን ይመስላል። ታያችኋል። ላዩ ደግሞ እንደዚህ የቀረፋው ቃና ገኖ የሚሰማችሁ በቃ እሱና የመንደሪኑ ቃና ነው። በቃ ቀረፋና መንደሪን አንድ ላይ ሲሆን ማለት ነው የመጨረሻ ደስ የሚል ቃና ያለው። በቃ እንደነገርኳችሁ ነው። በቃ ይሄ ቃናው የመንደሪና የቀረፋው ከምላችሁ በላይ በቃ የምንድን ስሙ የቫኒላው ተጨምሮ ምን ልበላችሁ የመጨረሻ ነው የሚጣፍጠው። የመጨረሻ በጣም አሪፍ ኬክ ነው። ሁላችሁም እንደምትወዱት ተስፋ አደርጋለሁ። እኛ ምንም እንኳን በዓሉን በማሰብ የምንድነው ባህላዊ ኬክ ስለሆነ ድባቡን ስለሚያመጣልን ባህላዊ ብለን እንላለን እንጂ
ለማንኛውም ቀን ሊሰራ የሚችል የኬክ አይነት ነው። ከፈለጋችሁ እናንተ ናትስ መጠቀም ትችላላችሁ። ይታያችኋል እዚህ ጋር በእንደዚህ አይነት መድቀቅ እኛ ዛሬ ስላልፈለግን ነው እንጂ ያልጨመርነው። እንደዚህ ድቅቅ አድርጋችሁት ማለት ነው። ዋልናትስ ሊሆን ይችላል፣ አልመንድ ሊሆን ይችላል፣ ለውዝ ሊሆን ይችላል። የፈለጋችሁት የነትስ አይነት መጠቀም ትችላላችሁ። የመጨረሻ ቆንጆ ነው የሚያደርገው። የንጥረ ነገር ይዘቱንም ከፍ ነው የሚያደርገው ብትጨምሩበት ቆንጆ ነው የሚሆነው ማለት ነው። እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። አዲስ የሆናችሁ ቻሌንጅ ከወደዳችሁት ሰብስክራይብ ማድረጋችሁን እንዳረሱ፣ እየሰራችሁት ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በተረፈ በሌላ ቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።